በዛንቲ ተጠምዶ እንደሙን ሲፈላም ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀራ እርሳቸው አልቆ ሲሄድ በሰውየው ቀራ ልብ አይታመንም እንኳን ባልንጀራ በኢትዮጵያ ረሆብ በኢትዮጵያ የስትሬት መንገድ ላይ በቁጥር 8 እና 10 ላይ ያለው የኢትዮጵያ ርስት ነው ቁጥር 8 ላይ አጼ ሚኒሊክ በ1906 ዓመተ ምህረት ገዝተው ያሰሩት ህንጻ ነው የሰራው 100,000 ፍራንክ ነው በወቅቱ ይሄን አሰርተው ለገዳሙ ያስረከቡት ንጉሠ ነገሥት አጼ ሚኒሊክ ናቸው ለዚህ ቤተክርስቲያን ማስጨረሻ ከ4000 በላይ ወርቅ ሰጥተው ቤተክርስቲያኑን ያስጨረሱት እሳቸው ናቸው የእሳቸው መታሰቢያ ህንጻ በስማቸው ያለ ነው ከዚህ ጀርባ ደግሞ ሚስታቸው 3 ህንጻዎች ገዝተው ሰጥተዋል አንደኛው ህንጻ ከቤተክርስቲያኑ ጀርባ ገዳሙ አስረክበው ገዳሙ አከራይቶ ይተቀምበታል ሁለተኛው ትልቁ የኢትዮጵያ የእስራኤል የሬዲዮ ጣቢያ ተከራይቶ ይተቀምበት የነበረው ነው እሱን ሄደን እናየዋለን ከአጼ ሚኒሊክ የአድዋ አባል መታሰቢያ እሳቸው በቅድስት ሀገር በኢየሩሳሌም ካሰሩት ህንጻ ጀምረን ነው ነገስታቱና መኳንንቱ የገዙትን ቦታ እያየን የምንሄደው ማለት ነው ነፍሳቸውን ይማረው የእሳቸው ሀብትና ቅርስ ነው ዛሬኛ ተሰብስበን አምልኮትን ባህልም እንድናከብር ምክንያት የሆነን ማለት ነው የአጼ ሚኒሊክ መታሰቢያ ህንጻ ይሄን ይመስላል ተተቆሰማይ ሲት እንዳራስ ነብር አባሮ ማይለቀው የምድር ባቡር ያባተ ግላሽ ገር የታመነው ጦር አራዳኖነ አራዘራ ፈረገዳይ ባልቻ አባ ነፍሶ በአድዋ ጦርነት ከተጋደሉት የጦር መሪዎች መካከል አንዱ ናቸው ከነሱ እሳቸው ደግሞ በቅድስት ሀገር በእስራኤል ሀገር ለጉብኝት ከመጡበት ሰዓት ቦታ ገዝተው ከሰጡት አንዱ በአድዋ በጦርነት የተሳተፉ ባልቻ ነፍሶ ናቸው እሳቸው ህንጻ ቦታ ቤት አሰርተው ለገዳሙ አስረክበዋል ማለት ነው በአጠቃላይ በጦርነቱ የተሳተፉ ከአጼ ሚኒሊክ ጋር የነበሩ መሳፍንቱ መኳንንቱ ከ22 በላይ ህንጻዎች በቅድስት ሀገር በእስራኤል ገዝተው ርስት ለገዳሙ ያስረከቡ አሉ ማለት ነው ከነሱ መካከል የአባልቻ ነፍሶ መታሰቢያ ህንጻ ነው ይሄ የምታዩት ህንጻ ከኋላ ያለው ህንጻና ይሄ ህንጻ አፈንጉስ ነሲቦ የተባሉት የንጉስ አፈቀላጤ አፈንጉስ ነሲቦ እሳቸው መታሰቢያ ህንጻ ነው ይሄ ወዘሮ አማረች ዋለሉ ሙስራራ አካባቢ አስቀድመው ቤት ከመግዛታቸው በፊት በገዳሙ አስፈቅደው ቦታ ተሰጥቷቸው ቤት አሰሩ ብዙ ሰራተኛ ነበራቸውና አለበቃ ሲላቸው
ይሄን ትተው ሙስራራ ወይም ደግሞ ደማስቆ ጌት የሚባለው ቦታ ላይ እዛ ላይ ቦታ ገዝተው ባለፎቅ አስገምተው ይኖሩ ነበር። በ6 ቀን ጦርነት የአካባቢ ፈርሶ የእስራኤል መንግስት ያንን ደንበር የመኪና ማቆሚያ ሲያደርገው ግምቱን ለገዳሙ አስረክቧል። ወደ $10,000 በወቅቱ ግን በአግባቡ ቢሸጥ ከ40,000 በላይ ያወጣ ነበረ። እሳቸው ያንን ከመግዛታቸው በፊት እዚህ ቦታ ይናሰርተው ይኖሩ ነበር ወይዘሮ አማረች ዋለሉ። ከዛ በኋላ ጎለጎታ ቆይተው ሲሞቱ የተቀበሩት ጌቴሰማኒ ናቸው። አላዛር እንዲሁም ደግሞ ኢያሪኮ ገዝተው የክረምትና የበጋ ቦታ ገዝተው ለገዳሙ ካስረከቡ እናቶች መካከል አንዱ ወይዘሮ አማረች ዋለሉ የሳቸው አንደኛው ህንጻ መታሰቢያ ነው። ከዛ ቀጥሎ ያለው ደግሞ የንጉሠ ነገሥት የአጼ ሚኒልክ ባለቤት እቴጌ ጣይቱ 3 ህንጻ ሰርተው ሰጥተዋል። አንደኛው ህንጻ ይሄ ጀርባው ትልቁ ነው። $17,000 ገዳሙ አከራይቶት ይጠቀምበታል ማለት ነው። ያኛው ህንጻ እቴጌ ጣይቱ ያሰሩት ለገዳሙ የሰጡት ህንጻ ነው። ስሙ ወደ ገዳሙ የዘረው በ1939 ዓመተ ምህረት ነው ማለት ነው። ወተት ይሸፍታል እንኳን ሰው ሲበደል ደመናው ሲዳምን ይወረዳል ገደል ይዘገያል እንጂ መች ይረሳል በደል ናረደዱ የፍየል ወተት የትከሻው ያበጠ ልቡ ያበጠበት የፍየል ወተት የትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ከነብር ላከበት የማትረባ ፍየል 9 ትወልዳለች ልጆቿም ያልቃሉ እሷም ትሞታለች ናረደዱ ይሄም ገዳሙ ይዞታ ስር ነው የሚገኘው። ዲቦራ ቁጥር 9 ላይ የሚገኝ ደጃዝማች አባ ባልቻ አባ ነብሶ እሳቸው በሰጡት በላኩት ገንዘብ ተገዝቶ የተሰራ ህንጻ ነው። የእሳቸው መታሰቢያ ህንጻ ነው ማለት ነው። ሌላም ገንዘብ ባንክ ቤት አስቀምጠው በወለዱ ገዳሙ እንዲጠቀሙበት ያደረጉ የሚኒልክ የጦር አዝማች ቀኝ አዝማች ታዋቂ የነበሩ ናቸው። እሳቸው ብዙ ገዳሙ ቤት ራሱ 2 ክፍል ቤት አሰርተው ሰጥተዋል። ከዛ በኋላ ደግሞ ይሄን ገንዘብ ሰጥተው አስገዝተው ለገዳሙ አስረክበዋል ማለት ነው። የእሳቸው መታሰቢያ ህንጻ ነው። ዲቦራ ቁጥር 9 ዲቦራ የእስራኤል ነብይት ናት። በሰሜን ሀገር ውስጥ የነበረች ታላቅ ነብይ ባላቅን ትእዛዝ ሰጣ ከ20 ዓመት እስራኤልን ነፃ ያወጣች ዲቦራ የበሷ ስም የተሰየመ መንገድ ነው። በዚህ ላይ የሚገኘው ቁጥር 9 ላይ ያለው ህንጻ ከነጀርባ ቦታው ድረስ የገዳሙ ገዝተው አሰርተው ያስረከቡት ህንጻ ነው ማለት ነው። ይሄ ፊት ለፊት የአፄ ኃይለ ሥላሴ ያስገዙት ህንጻ ነበረ። ልጆቻቸው የኃይለ ሥላሴ የልጅ ልጆቻቸው የኛ ነው ብለው ሲከራከሩ ነበር። በጦርነቱ በስደት ጊዜ ንጉሥ ኃይለ ሥላሴ ለገዳሙ በኃላፊነት ሰጥተውት ነበር። ወደ ሀገር ከተመለሱ በኋላ የሰጡትን ውክልና ወረቀት ወስደው በእሳቸው ስም ስለሆነ ልጆቻቸው የኛ ይገባናል ብለው ሲከራከሩ ቆይተው መጨረሻ ላይ ለጠበቃቸው $1 ሚሊዮን ሽጠውት አሁን እሱ ደግሞ ለዳቴዎች ሽጦ ዳቴዎች ይጠቀሙበታል ማለት ነው። የኢትዮጵያ ኮሚኒቲ እስከ 2015 ድረስ ስብሰባ እናደርግበት የነበረው እዚህ ቦታ ላይ ነው። አዳራሽ ምስካብም አሁን የዛሬ 40 ዓመት ተከበረው ትኖርበት የነበረ ቤት ነው። አሁን ዳቴዎች ትምህርት ቤት አድርገውት እየተጠቀሙበት ይገኛል ማለት ነው። አሁን ከእጃችን የወጣ አንደኛው ርስት ይሄ ነው ማለት ነው። ይሄ እኛ ነው። ይሄ ግን ተወስዷል። ሁሉም በእኛ ነው። ማርፉት ያጉራ መሪም መድረየስ ያጉራ ማርፉት ያጉራ መሪም መድረየስ የኛ ነው። ግን በኢትዮጵያ መንግስት ይዞታ ስር ነው የሚገኘው። ለእድሳት ብሎ የእስራኤል የሕክምና ጣቢያ ኩፓተሊም ተከራይቶት ሲያገለግል ነበር። 40,000 ሸቄል እየከፈለ ለመንግስት እየከፈለ ይጠቀሙበት የነበረው ዲቦራ ቁጥር 2 ላይ ያለው አንደኛው ህንጻ የኛ ነው። በመንግስት ይዞታ ስር ነው ያለው። መንግስት ኃላፊነት ነው ወሰደው። ለእድሳት ብሎ ካስለቀቃቸው በኋላ ይኸው 3 ዓመቱ ማንም የለበትም እንደተዘጋ ነው ያለው።
ከ40,000 በላይ ሽቄል ቦርቦር ገቢ ያደርግ የነበረ ቦታ ዛሬ ግን ከ3 ዓመት በላይ ምንም ገቢ ሳያገኝ ተዘግቶ አለ ማለት ነው። በመንግስት ይዞታ ስር ነው የሚገኘው። ይሄ ማለት የኛ ንብረት ነው። ይሄም ራሱ ይሄ ታቁታላችሁ የንጉስ አጼ ሚኒሊክ ልጅ ንግስት ዘውዲቱ ከ120 ዓመት በፊት ተገዝቶ በሳቸው ስም የተሰራ ህንጻ ነው። ሞአንበሳ ዘነገደ ይሁዳ የሚል የንጉሱ አርማ በዛኛው በኩል ተለጥፎበታል። በተለምዶ አበሻ ሰፈር ተብሎ ይጠራል። በ3 ቋንቋ ተጽፎ ተለጥፎበታል። የነቢያት መንገድ ቁጥር 38 ላይ የሚገኘው ትልቁ ህንጻችን ነው። ግማሹ አብዛኛው የመንግስት ነው። ሲሶ የገዳሙ ነው። ይሄ ዘውዲቱ ህንጻ ያው በጣም ብዙ ጭቅጭቅ ያለበት ነው። በቁልፍ ሂዶ ነበር ግን ገዳሙ ምንም እየተመለሰ እስካሁን በእጃችን ይዞታ ስር ነው የሚገኘው። መንግስት ከ2 ዓመት በፊት ከ2 ዓመት ተኩል በፊት አሳድሰዋለሁ ብሎ በጀት ተመድቦለት ለእድሳት በጥበቃ ላይ ይገኛል። እዚህ ተከራይተው የሚኖሩ አብዛኞቹ ኢትዮጵያኖች ናቸው። በድሮ ጊዜ መንግስት ስደተኞች በሚይዝበት ጊዜ ሩጠው ከዚህ ገብቶ ፖሊስ እዚህ አይዛቸው። ለምን የኢትዮጵያ ንብረት ነው። የእስራኤል መንግስት ከመቋቋሙ በፊት የነበረ ከ120 ዓመት በፊት የነበረ ቅርስ ስለሆነ በሰው ንብረት ላይ ልክ እንደ ኤምባሲ ነበር የሚታየው እንደ ቆንጽላ ማለት ነው። እና አንዱ ቆንጽላ ነበረ። ስለዚህ እንደ ቆንጽላም ስለሚታይ ሩጦ እዚህ የገባ ሰው አያዘ። ፖሊስ እዚህ ተደብቀው ይጠብቁና ሲወጡ ነው የሚይዟቸው። ገብተው መያዝ አይችሉም። ለምን እንደ ቆንጽላ ሲያገለግል ስለነበር የኢትዮጵያ ንብረት ስለሆነ። ሞአንበሳ ዘነገደ ይሁዳ ራሱን የቻለ ታሪክ ያለው ዘውዲቱ አሰርተው የሰጡት ገዳም ነው ማለት ነው። 3 እጁ የመንግስት ነው። አንደኛው ሲሶ ማለት ነው። የገዳሙ ንብረት ነው ማለት ነው። ትልቁ ንብረታችን አንደኛው ይሄ ነው። ለቆንጽላነት የተወሰነ ዓመት አገልግሏል። ዘውዲቱ ሚኒሊክ ንግስተ ዘውዲቱ በ1920 ዓመተ ምህረት ደና ጀግና ሲሞት ደና ጎበዝ ሲሞት ይስቃል ጅሩ ሰው የታገተ ጥጃ የማስመልሰው ደና ጎበዝና አንበሳ አንድ ናቸው። ደና ጎበዝና ነብር አንድ ናቸው። ሰው ደርሰው አይነቁም ታደረሱባቸው። ነረደኑ እስራኤል በኢየሩሳሌም የኢትዮጵያ ቆንጽላ ሆኖ ሲያገለግል የነበረው ከዘውዲቱ አጠገብ ያለው አንደኛው ህንጻ ሞአንበሳ ዘነገደ ይሁዳ የዘውዲቱ መታሰቢያ ህንጻ አጠገብ ያለው በመንግስት ይዞታ ስር ሙሉ ለሙሉ የሚገኘው ይሄ ነው ማለት ነው። ገባ አድርገው ውጦ ቀበቱን ልብ ያሰበው ነገር አይገኝለቱን በልግፋ ጨምር ያልፋል አንድ ሰሞን ችግርና የጣይቱ ከአሰሩት 3 ህንጻዎች መካከል አንደኛው ይሄ ነው። ፍለፊት ያለው ግቢ ታያቸዋል አይደለም? ገዳሙ በ17000 አከራይቶት የሚጠቀምበት በገዳሙ ይዞታ ስር ካለው 3 ህንጻዎች አሰርተዋል። አንደኛው የሚገኘው ይሄ ነው። ሁለተኛው ይሄ ነው። ከሁለተኛው ቀጥሎ ደግሞ ዛታች 3 አለ ማለት ነው። በኢብራይስጥ ቋንቋ ነቢይም በአማርኛ ቋንቋ የነቢያት መንገድ ተብሎ ይጠራል። በድሮ ጊዜ ነቢያቶች ከተለያየ ገጠር መንደር መጥተው ወደ ኦልድ ሲቲ ገብተው አስተምረው የሚወጡበት የሚመላለሱበት ስለሆነ በነቢያቶች መንገድ የተሰየመ መንገድ ነው። በአጠቃላይ ይሄ አካባቢ አፍሪካ እስራኤላውያን መኖሪያ ይባላል። አብዛኛው ጥቁርና ኢትዮጵያውያን እንደው የሌላ ሀገር አፍሪካ ሀገር ጥቁሮች ቤት ተከራይተው የሚኖሩበት አካባቢ ይሄ አካባቢ ስለነበረ እስራኤላውያን ይሄ እዚህ አካባቢ ስሙ አፍሪካ እስራኤላውያን መንደር ተብሎ ይጠራ ነበር ማለት ነውና የንጉስ አጼ ሚኒሊክ አርማ በየቦታው በአጥሩ ላይ ነበር። በዛ የተነሳ አፍሪካ እስራኤላውያን መንደር ብለው ይጠሩት ነበር ማለት ነው። የነቢያት መንገድ ተብሎ ይጠራል። እኛን አይተው ሌሎቹ የሌላ ሀገር አፍሪካዊ ጥቁሮች ቤት የሚከራዩት የሚመጡት ወደዚህ አካባቢ ነበር ማለት ነው። ከነብር ላከበት
የማትረባ ፍየል ዘጠኝ ትወልዳለች ልጆቿም ያልቃሉ እሷም ትሞታለች ሚግራሽ ሩሲ ፍለፊት የምናየው የሩሲያን ኮምፓውንድ እና የክርስቲያኖች መሰብሰቢያ ቦታ ነው ፍለፊት የምናየው ይሄኛው ደግሞ የሩሲያኖች ቦታ ነው እስራኤሎች ግን እስር ቤት አድርገው ይተቀሙበታል እስራኤሎች ለብዙ ጊዜ የእስረኛ ማቆያ ስፍራ ነው አሁንም ድረስ የሚተቀሙበትና የፖሊስ ጣቢያ ነው የሩሲያ ኦርቶዶክስ ከብዙ አመት ክርክር በኋላ ተከራክረው አሸንፈው አሁን የእስራኤል መንግስት ለሩሲያን ኦርቶዶክስ ይከፍላል ማለት ነው ይሄ አሁን እስር ቤትና ፖሊስ ጣቢያ ነው ይሄ ንግስት ሌኒ መልካ የንጉስ ቆስጠንጢኖስ እናት ናት መስቀሉን አስቆፍራ ያገኘች በሷ ስም የተሰየመ መንገድ ነው የገዳምን ሊቃውንቶችን ሰብስባ ታሪካዊ ቦታዎች ጥናት ተደርጎባቸው ቤተክርስቲያን እንዲሰራ ያደረገች ልጇን አስተምራ ለክርስቲና አዋጅ በአውሮፓ ሀገር የሰጠች ከግሪክ እስከ ጣሊያን ቱርክን ጀምሮ ይገዛ የነበረ ልጇ መስቀል አስቆፍራ ለመምጣት ሰራዊት ይዛ ወደዚህ ሀገር መጣ የነበረች በሷ ስም የተሰየመ መንገድ ነው ንግስት ሌኒ መልካ ሆቴሉም በሷ ስም ነው ሆቴል ሌኒ መልካ ማለት በዕብራይስጥ ንግስት ማለት ነው የሷ መታሰቢያ መንገድና ቦታ ያረፈችበት ቦታ ነበር በወቅቱ በሷ ስም የተሰየመ ሆቴል ነው መንገዱም በሷ ስም የተሰየመ ከሱ ቀጥሎ ያለው የጣይቱ መታሰቢያ ትልቁ ህንጻችን ያ ነው ማለት ነው ወደዛ ነው አሁን የምንሄደው يفلجلم وي اتمشاغرو አፄ ሚኒሊክና እቴጌ ጣይቱ አቴ ይሄ እንግዲህ ኮል እስራኤል የሬዲዮ ጣቢያ ለብዙ አመት ሆነው ተከራይቶ ሲገለገልበት የነበረ ህንጻ ነው በ1885 ዓመተ ምህረት 30,000 ፍራንክ ገዝተው ያሰሩት ህንጻ ነው በሳቸው ስም ቦታውን በመጀመሪያ በ9,000 ብር የገዙላቸው የንጉስ ኃይለ ሥላሴ አባት ተፈሪ መኮንን ናቸው በሶ ስም ገዛውን ለውት ብለው ተናገሩ ከዛ በኋላ ቀብድ ነበር የተሰጠው ገዢው ሻጨው ሙሉ ገንዘብ አምጡ ብሎ ሲለፈልፍ ሲያስቸገር በወቅቱ የነበሩት የገዳሙ አስተዳዳሪ በገዳሙ ስም አደረጉና ገንዘቡን ከፈሉ በዚህ ተነሳ እሳቸው ጋር የቁም እስረኛ ሆነው ደብረ ሊባኖስ እንዲቀመጡ ተደረጉ መምህር ወልደ ሰማዕት የሚባሉት አባት ከዛ በኋላ እሳቸው ሌላ ሰው መደበው ገንዘብ 30,000 ፍራንክ ልከው ይሄን የመሰለ ትልቅ ህንጻ ያይታያቸው ያ ትልቁ ህንጻ እሳቸው ነው ያሰሩ በእሳቸው ገንዘብ ነው ወደ ገዳሙ በ1939 ዓመተ ምህረት እንዲዘዋወር ፍቃድ ሰጥተው ንጉስ ኃይለ ሥላሴ በገዳሙ ስር የሚገኝ ነው $25,000 በላይ የእስራኤል መንግስት የሬዲዮ ጣቢያ ተከራይቶ ከላይ እስከ ታች ማለት ነው ከ200 በላይ ክፍሎች አሉት እነሱም ቤት ሰርተው ይተቀሙበት ነበር ከዛ ለጻባ ደግሞ አስተላልፈው ግማሹ ፐርሰንት የኛ ይዞታ ነው ብለው ለመውሰድ ችግር ተፈጥሮ ነበር በተደረገው ዲፕሎማሲያዊ ጥረት እና ግጭት ሙሉ ለሙሉ ፍርድ ቤት ለኢትዮጵያ መልሶ አሁን ሙሉ ለሙሉ በእኛ ይዞታ ስር ነው ያለው ገዳሙ ለ20 አመት በ55 የሚታደስ ወዜ አከራይቶታል የገዛው ሰውዬ ደግሞ ዘመናዊ ሆቴል አድርጎ ድሳት ጨርሶ ለሆቴል ማረፊያ ለእንግዶች ማረፊያ ሊያደርገው ድሳት ጨምሮ በነበረበት ሰዓት አንደርግራውንድ ውስጥ የተለያዩ ቅርሶች ተገኙ የእስራኤል አርኪኦሎጂ ምርምር ይሄ ታሪካዊ ቦታ ነው ድሳቱ ይቆይ ብሎ አስቆሞታል ማለት ነው ቋንቋ በዕብራይስጥ በአረብኛና በእንግሊዘኛ በእስራኤል የአርኪኦሎጂ የቱሪስት መታሰቢያ ቋሚ ቦታ ስለሆነ በሶስቱ ቋንቋ ተጽፎ ተቀምጧል ማለት ነው አባይት አኪሳሪያት ታይቱ የንግስት የቂሳሪያ መታሰቢያ ቦታ ማለት ነው ይሄ
የንግስት ሌኔ ንግስት ጣይቱ በ1885 ዓመተ ምህረት ከ30,000 በላይ ፍራንክ ልከው አሰርተው ለገዳሙ ያሰሩት ትልቁ ህንጻ ነው ማለት ነው። በዲፕሎማሲ ጫና ከተመለሰ በኋላ አሁን በኢትዮጵያ ኦርቶዶክስ ይዞታ ስር ነው የሚገኘው። የኢትዮጵያ ኦርቶዶክስ አከራይቶ ይጠቀምበታል። አከራይቶታል ለእስራኤላውያን ባለሀብቶች። ከታደሰ በኋላ የሚሆነው እንደዚህ አይነት ዘመናዊ የሆቴል ቦታ ነው የሚሆነው። ታሪክነቱ እንዳይቀየር የሆቴሉ ስም በጣይቱ እንዲሆን ኮሚኒቲውና ገዳሙ በመነጋገር ስሙ እንዳለ እንዲቀጥል ጥረት ተደርጎ ሆቴሉም ካለቀ በኋላ ውስጣዊ ያለውን ጠቅላላ አፍርሶ ዲዛይኑ መቀየር የውጭ ግን አንዳም እንዳይነካ ባለበት እንዲታደስ ተስማምቶ የተከራየ ህንጻ ነው ማለት ነው። ትልቁ ንብረታችን አንዱ ይሄ ነው። ከ$25,000 በላይ ለብዙ ዓመተ ምህረት ክራይ ሲገኝበት የነበረ ትልቁ ህንጻ ከ200 በላይ ክፍሎች የነበሩት ለሬዲዮ ጣቢያ ለተለያዩ ሬዲዮ ጣቢያ ያገለግል የነበረ ህንጻ ነው ማለት ነው። በአሁኑ ሰዓት በኢትዮጵያ ይዞታ ስር የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም ኃላፊነት ወስዳ የምታከራየውና የእሷ ንብረት መሆኑ እንድታውቁት ለማለት ነው። በንግስት ሌኒ መንገድ ላይ ትልቁ መታሰቢያና ረጅም እድሜ ያለው ህንጻ ይሄ ነው ማለት ነው። በተደረገው ስምምነት መሰረት ውጫዊ ምንም አይለወጥም። ጥንካሬው ከታደሰ በኋላ መልሰው ድንጋዮቹ ባሉበት ቦታ ላይ ይቀመጣሉ ማለት ነው። ታድሶ ካለቀ በኋላ ውጫዊ ይዞታው ይሄን ይመስላል። የውስጡ የገጽታ የእድሳት ሁኔታ የሚታየው ይታያቸዋል አይደለም? እንደዚህ ነው የሚሆነው ማለት ነው። ይሄ ከላይ ሲታይ ነው። ይሄ መሬቱ ምናምን መናፈሻው ምናምን ዝንጀሮ ወለገደል ወተት ይሸፍታል እንኳን ሰው ሲበደል ደመናው ሲዳምን ይወረዛል ገደል ይዘገያል እንጂ መች ይረሳል በደል ናረደዱ የፍየል ወተት የትከሻው ያበጠል ያበጠበት የፍየል ወተት የትከሻው ያበጠል ያበጠበት እንዋጋ ብሎ ከነብር ላከበት የማትረባ ፍየል 9 ትወልዳለች ልጆቿም ያልቃሉ እሷም ትሞታለች ናረደዱ እንግዲህ ምንሽር እንግዲህ ሳልት እንግዲህ ወጨፎ ተከተተቆታ ከርፋቱን አኑር አዲስ ብረት መጥቷል የሟን የሚባል በገዛጁ ሰርቶ የሚያቀባብል ከተተበት ባፉ በናውራው ቁጥር ሰሪው አማሪካ አዲሱ ቆንስል የታችን ተክል ነው ያለ ጥርጥር ናረደኑ Thank you.
በዛንቲ ተጠምዶ እንደሙን ሲፈራም ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀራ እርሳሽ ወልቆ ሲሄድ በሰውየው ቀራ ልብ አይታመንም እንኳን ባልንጀራ ሲያጉረመር የሚያድራል ተበልጅጉ ጋር አወይ አተቋቋት ወይ ደፋር መሆን ሲሄድ መቀነቻ ሲዞር ግባሩ ነው ካርቤሉ ከጠላት የሚወራደር ባዳፍኔ ጠመንጃ ወንዝ የሚያሻግር በሟን ጠመንጃ ሰባብሮ የሚጥል ሲመጣ እንደ ነፋስ የሚወረወር በተላከው ጠረፍ የማያሳፍር ተተኮሰ ማይስት እንደ አራስ ነብር አባሮ የማይለቀው የምድር ባቡር የአባተ ግላሽ ገር የታመነው ጦር አረደኖነ አረ ዘራፍ አረ ገዳይ ዘራፍ 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 የተጣደ ምጣድ በኋላ የኑሮ የተጣደ ምጣድ በኋላ የኑሮ ለካስ ጥላት ብቻ ሁኛለው ዘንድሮ ጠላት በጨለማ እንደምን ይገኛል ጊዜ አይቶ መጣላት ይሻል ይመስለኛል كفما يورا كفما يسمع يا منال بلو قوتي ميون نبر كميني لقارا يا منال بلو 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 بترجي ورجي بترجي موكيو يا منال بلو ورجي بترجي موكيو يا منال بلو عزمك على مثل نبكيو يا منال بلو يا منال بلو يا منال بلو بلم باقيون بلم باسلو يا رجلنا بلو بلم باسلو يا منال بلو بلم باقيون بلم باسلو يا منال بلو محمد البولا سلم مثلك يا منال بلو يا منال بلو يا منال بلو على قوة على قوة القتر قتر القتر قريشي يوسي قال لا تشون كفتون
ሀገሩን እንጃ እዛ አሻጋሪ ሰው ጠመንጃ ሰው ብረት እንዴት አርጎ ተኳኳሰ ገዳደል ብኝንጃ ቢላገሬ ሁሉንም ወስዶታል ሽመልስ አብዲሳ ያመናል በለው ያመናል በለው ያመናል በለው አንድ ኪሎ ስጋ እንዴት ትናቃለች ያመናል በለው አንድ ኪሎ ስጋ እንዴት ትናቃለች ያመናል በለው ከንቲባ ዳነሽ ቤት ሽሮ ቀይራለች ያመናል በለው ያመናል በለው አዳነች አበቤ አንቺ አስቃባጭ ያመናል በለው ሽመልስ አብዲሳ አንተ አሽቃባጭ ያመናል በለው ብርሃኑ ጁላ አንተ አሽቃባጭ ያመናል በለው ከዝም በልልኝ ጭጭር ያመናል በለው ኧረ ጎበዝ እመነው በክላሽ አርገው ቅሽ በዲሞክተር አርገው ገፍተር በልምጭ አርገው ነጭ ኧረ ጎበዝ ያመናል በለው ያመናል በለው የመጣ ሁሉም ለወንበር ነው ያመናል በለው የመጣ ሁሉም ለወንበር ነው ያመናል በለው ሚኒሊክ ዘግናዬ የሞተው ለሀገር ነው ያመናል በለው ያመናል በለው ያመናል በለው አዳነች አበቤ እየጩፋን ፈሪ ያመናል በለው እየጩፋን ፈሪ ያመናል በለው በመነጽር ሳይሆን በህሊና አሽመሪ ያመናል በለው ያመናል በለው ለውሻ ጥንታለው ለከብቶችም መኖ ያመናል በለው መኖ ያመናል በለው እየመጣልሽ ነው የአንበሳ ፋኖ ያመናል በለው ኧረ በለው ቢላል እንደ በረዶ ብድብ ይላል እንደ በረዶ ከልጅነቱ በረሃ ለምዶ አትውረድ ብለው ወዶ በግድ አትውረድ ብለው ወዶ በግድ ካላደባዬ አይሄድም ወንድ ይሄ ምን ይላል አንተም ውደዳ እኔ ልውደዳ አንተም ውደዳ ያጣላል ያመናል በለው ያመናል በለው መስታወት ፊት እንጂ አያሳይም ሀገር ያመናል በለው መስታወት ፊት እንጂ አያሳይም ሀገር ያመናል በለው ፈጣሪ አደራን የኢትዮጵያን ነገር ያመናል በለው ያመናል በለው ሳሩን በሬ በለው ሜዳውን አንበጣ ያመናል በለው ሳሩን በሬ በለው ሜዳውን አንበጣ ያመናል በለው ምን ሊጎዘጎዝ ነው ፋኖዬ ሲመጣ ያመናል በለው ያመናል በለው ያመናል በለው ያመናል በለው ምንም ቢርበውም ጅብ አይበላም አፈር ያመናል በለው ቢርበውም ጅብ አይበላም አፈር ያመናል በለው የእኛማ ሚኒሊክ ሰውም ነው ጎንበፈር ያመናል በለው ያመናል በለው ያመናል በለው አሎ Chevelo,
Yahoo!
ዛሬ ነው ዛሬ ያመናል በለው ኢትዮጵያ ነው በለው ሚኒሊክ ነው በለው ያሆ ስላዶ አሞቀል አዲስ አበባ አባቶቻችን እናት ኢትዮጵያ የደፈረሽው ተገብረሽኖርሽው አባቶቻችን እናት ኢትዮጵያ የደፈረሽው ለጅብ ይሁን እንጂ ለሞራ ስጋችን ይፈሳል ደማችን ኢትዮጵያ ሀገራችን
ፈጣሪ እድሜህን ያርዝምህ ይባርክ ፈጣሪ ትንሽ ትልቅ ሳትል ሁሉንም አክባሪ አስላ ላይ ጉማ አስላ ላይ ጉማ አስላ ላይ ጉማ በዛንቲ ተጠምዶ እንደሙ ሲፈላም ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀራ እርሳሽ ወልቆ ሲሄድ በሰውየው ቀራ ልብ አይታመንም እንኳን ባልንጀራ ሲያጉረመር የሚያድራል ተበልጅጉ ጋር አወይ አተቋቋት ወይ ደፋር መሆን ሲሄድ መቀነቻ ሲዞር ግባሩ ነው ካርቤሉ ከጠላት የሚወዳደር ባዳፍኔ ጠመንጃ ወንዝ የሚያሻግር በሟን ጠመንጃ ሰባብሮ የሚጥል ሲመጣ እንደ ነፋስ የሚወረወር በተላከው ጠረፍ የማያሳፍር ተተኮሰ ማይስት እንዳራስ ነብር አባሮ ማይለቀው የምድር ባቡር ያባተ ግላሽ ገር የታመነው ጦር